ጤና ይስጥልኝ ውድ ተማሪዎች እንደምን አላችሁ? የ2016 የታሪክ ትምህርት የዩኒቨርሲቲ መግቢያ ጥያቄ ቀጣይ ፓርት እንሰራለን። ከ21ኛው በመጀመር What was the major feature of early capitalism in Europe? A. Greater use of money as capital rather than just income. B. The shift in motivation from making profits to humanitarianism. C. Decline in international trade due to internal and external war. D. Replacement of human and animal labor to machines in production. ስለ ካፒታሊዝም፣ ስለ ፊውዳሊዝም እና ሶሻሊዝም በዚሁ በ2016 ጥያቄ አንደኛው ላይ በሰፊው ዲስከስ አድርገናል። እሱን ተመልሳችሁ ማየት ትችላላችሁ። ግን በዋናነት እዚህ ጋር የተጠየቀው ነገር ምንድን ነው? ኢርሊ ካፒታሊዝም ፊቸሩ ምን ይመስላል ነው። እንግዲህ ካፒታሊዝም was created in the wombs of feudalism ብለናል። ምን ማለት ነው? ካፒታሊዝም የተመሰረተው በፊውዳሊዝም ማህፀን ውስጥ ነው። ያ ማለት ነው ፊውዳሊዝም በነበረበት ወቅት ነው የካፒታሊዝም ኢርሊ ካፒታሊዝም መታየት የጀመረው ነው። ፊውዳሊዝም ከመቼ እስከ መቼ ነበረ ስንል በዚህ በመካከለኛው ዘመን ከ500 እስከ 1500 ዓመተ ምህረት ድረስ የነበረ ማህበራዊና ፖለቲካዊ ኢኮኖሚ ስርዓት ነው ይሄ ፊውዳሊዝም። ሶ በዚህ ፊውዳሊዝም በነበረበት ወቅት ካፒታሊዝም መታየት ጀምሯል ነው እና ይሄ ኢርሊ ካፒታሊዝም አፒር ማድረግ የጀመረው ከ1000 እስከ 1500 ባለው ጊዜ ነው። ኦልሬዲ በኋላ ግን በ1500 ማለትም በ19ኛው መቶ ክፍለ ዘመን ካፒታሊዝም ፊውዳሊዝምን በመተካት የአውሮፓ ፖለቲካዊና ኢኮኖሚ ሲስተም መሆን ይችላል ማለት ነው። ስለዚህ የኢርሊ ካፒታሊዝም መገለጫ የሆነው ምርጫ ኤ ላይ ያለው ግሬተር ዩዝ ኦፍ መኒ አስ ካፒታል ራዘር ዛን ጀስት ኢንካም የሚለው እንግዲህ ፊውዳሊዝም ኢዝ ዳይሬክትሊ ሪሌትድ ቱ ላንድ። የፊውዳሊዝም ዋና መገለጫ መሬት ነው። የካፒታሊዝም መገለጫ ደግሞ መኒ ነው። ፕሮፊት፣ ፍሪ ማርኬት ካራክተሪስቲክሶችን አይተናል በባለፈው። ሶ ኤ መልስ ይሆናል ማለት ነው። 22ኛው which of the following is incorrect about Aksumite state? A. Its expansion was due to the desire to control trade routes. B. It was established by immigrants from Saudi Arabia. C. It directly inherited the political institutions of Punt and Damat. D. Its rulers ruled their subjects directly. ላል የዚህ ጥያቄ ደግሞ መልሱ የሚሆነው ኤ ነው ማለት its expansion was due to the desire to control trade routes. The main factor for the prosperity of Aksum was its strategic location along or nearby the Red Sea. በዋናነት በቀይ ባህር አጠገብ መገኘቷ ለቀይ ባህር አክሰስ መኖሩ የአክሱም ብልጽግና ዋና ፋክተር ነው። እንዲያውም ይሄ የቀይ ባህር ንግድ ነው አክሱማይት ሲቪላይዜሽንን በከፍተኛ ሁኔታ የደገፈው። እንደምታስታውሱት የአክሱም ስልጣኔ የአክሱም ፓወር መዳከም የጀመረው ይሄንን የቀይ ባህር ንግድ በሙስሊም አረቦች በ7ኛው መቶ ክፍለ ዘመን ስትነጠቅ ነው። ሶ it was the main factor for the prosperity of አክሱም። ይሄ ንግድ የቀይ ባህር ንግድ ለአክሱም መመስረት ዋና ፋክተር ነው ማለት ነው። ስለዚህ መልሱ ኤ ነው የሚሆነው። what explains the rise of the Zagwe dynasty to power? A. Their success in efficiency mobilizing the Agou people. B. Their achievements in architectural development. C. Their integration into the Aksumite economic and politics. D. Their success in preserving Christianity elements. Come on. ይሄኛው ጥያቄ ምንድን ነው? ዛጉዌ ዳይናስቲ ወደ ስልጣን ላይ እንዲወጣ እንዲመሰረት የጠቀመው ነገር ምንድን ነው? እንግዲህ
የዛጉዌ ሚሊታሪ ሩለሮች የዛጉዌ የአገው ሩለሮች they were integrated into the Aksumite economic and political system ለረጅም ጊዜ በአክሱም የፖለቲካና የኢኮኖሚ ስርዓት ውስጥ ኢንቴግሬት ሆኖ ነበር፣ ተቀላቅለው ነው የሚኖሩ ነው። በኋላ with the decline of Aksumite empire these the Agau rulers became prominent and they established what known as Zagwe dynasty። እንግዲህ አክሱም ውስጥ የነበሩ አገዎች አክሱም እየተዳከመች ስትመጣ ስልጣንን ከዚህ ከአክሱም የሰለሞኒክ ዳይናስቲ ወደ ራሳቸው በማምጣት የዛጉዌን ዳይናስቲ ሊመሰርቱ ይችላል ማለት ነው። ስለዚህ እሱን የሚገልጸው ምርጫ ላይ ነው ያለው ነገር ነው። their integration into the Aksumite economic and politics ነው። ይሄ ሁኔታ ነው ዛጉዌዎች የራሳቸውን ፓወር እንዲመሰርቱ ያደረጋቸው። እንግዲህ ከዚህ ጋር ተያይዞ አሁን በዛጉዌ ጋር ተያይዞ የሚጠየቀው ጥያቄ በተደጋጋሚ የዛጉዌ ዳይናስቲ በምን ይታወቃል ነው። በአርኪቴክቸራል አቺቭመንቱ በላሊበላ ይታወቃል። የዛጉዌ ዳይናስቲ መውደቅ መሰረታዊ ምክንያት ምንድን ነው? ኢንተርናል ፓወር ስትራግል ነው። እነዚህ ነገሮች ፎከስ አድርጋችሁ አንደርስታንድ ማድረግ ያስፈልጋል። 24ኛው ጥያቄ which one of the following accounts for the downfall of Zagwe dynasty? ቅድም ያልነው ነው የዛጉዌ ዳይናስቲ መውደቅ ሜን ፋክተር የሚባለው ኢንተርናል ፓወር ስትራግል ነው። ኤ ሰክሰሽን ስትራግል፣ ቢ ኢኮኖሚክ ዲክላይን፣ ሲ አውትብሬክ ኦፍ ፕላጉ፣ ዲ ሪሊጂየስ ኮንትሮቨርሲ ይላል። ሰክሰሽን ስትራግል ነው። የስልጣን ሽኩቻ ወይም ደግሞ የስልጣን ተዋረድ ችግር ለዛጉዌ መውደቅ ዋና ኢንተርናል ፋክተር ነው። ስለዚህ ምርጫ ኤ መልስ ይሆናል። 25ኛው ጥያቄ what ideas from the Renaissance period became and dominant in the modern world? What ideas from the Renaissance period became and dominant in the modern world? A the divine origin of human life። በሬኔሳንስ ወቅት ስለ ዲቫይን ኦሪጂን ስለ ሰው ልጅ መለኮታዊ አመጣጥ ኮንሰርን አልነበረም። ይሄ አይሆንም። ቢ ሪኮንሲሊቢሊቲ ኦፍ ዊዝ ሴኩላር ላይፍ። ይሄ የተወሰነ ሴኩላሪዝም እንቅስቃሴ ላይ ፎከስ ሲደረግ ነበር በተወሰነ መልኩ። ይሄ ጥሩ ይመስላል። ዘነን አንደርስታንዴብል ኦፍ ዘ ዩኒቨርስ። ይሄ አይሆንም። ዩኒቨርስ ላይ ነን አንደርስታንዴብል አፕሮች የለም። ዲ ሪዝን ኤንድ ዘ ፖሲቢሊቲ ኦፍ ፕሮግረስ። ይሄ ነው እንግዲህ የሬኔሳንስ ሙቭመንት ዋና ትኩረቱ ቢይንግ ራሽናሊቲ ነው። ቢይንግ ራሽናሊቲ አዝዌል ፕሮግረስ ላይ ነው። ሰዎች ምክንያታዊ መሆን አለባቸው፣ ለውጥ ላይ ማሰብ አለባቸው፣ ስለ ወዲያኛው ዓለም መጨነቅ የለባቸውም የሚል እዚህ ሪል ላይፍ ላይ ያሉ ሲኖሩ የሚገጥማቸውን ችግር ምክንያታዊ ሆነው ሶልቭ ማድረግ እንደሚገባቸው ነው የሚያስረዳ ይሄ እንቅስቃሴ። ስለዚህ ምርጫ ዲ ኤግዛክት አንሰር ይሆናል። የ25ኛው ጥያቄ ማለት ነው። 26ኛው ጥያቄ how ይኩኖ አምላክ ሪስቶር ዘ ሶ ኮልድ ሶሎሞኒክ ዳይናስቲ ኢን 1270። እንግዲህ የሰለሞኒክ ስርወ መንግስት ከአክሱም በኋላ በዛጉዌ በአገዎች ተነጥቆ ቆይቷል። አገዎች ዛጉዌን ስርወ መንግስት በመመስረት የሰለሞኒክ ስርወ መንግስት ከስልጣን እንዲባረር ወይም ደግሞ ዲክላይን እንዲያደርግ አድርገዋል። በኋላ ይሄንን ዛጉዌዎች የወሰዱትን የሰለሞን ስርወ መንግስት ይኩኖ አምላክ ሪስቶርድ አድርጎታል። እና ይኩኖ አምላክ የሰለሞኒክ ዳይናስቲ ሪስቶርድ ለማድረግ የጠቀመው ነገር ምንድነው ነው? ኤ by referring the Zagwe as usurpers and hence eroding its acceptance. B by securing recognition from the Egyptian Coptic Church. C by getting support from the Holy Land of Jerusalem. D by blocking the Zagwe from being crowned as emperor at Aksum ይላል።
ይሄ ደግሞ by referring the Zagwe as superiors and hence eroding its acceptance ይላል። የዛጉዌን መሪዎች ተቀባይነት ኢሮድ በማድረግ ነው፣ ተቀባይነታቸውን በማሳጣት by considering the Zagwe rulers as stolens of power የስልጣን ነጣቂዎች ብሎ እነሱን በመቃወም ስልጣን ሳይገባቸው ስልጣን ላይ የወጡ በማለት ምክንያቱም የሰለሞን ስርወ መንግስት ሜምበር አይደሉም እነዚህ ሰዎች በማለት በህዝብ ተቃውሞ እንዲነሳባቸው በማድረግ የህዝብ ተቀባይነትን ለማግኘት ሞክሯል ይኩኖ አምላክ። as if ይኩኖ አምላክ he claimed that as if he was a descendant of the last Aksumite king የመጨረሻ አክሱማይት ንጉስ ዲሴንዳንት ዝርያ እንደሆነ ክሌም በማድረግ በህዝቡ የዛጉዌ ሩለሮች ላይ ተቃውሞ እንዲነሳ ማድረግ ከፍተኛ የሆነ የህዝብ ድጋፍ ማግኘት ይችላል ነው። ግን ሪያል ፋክተሩ ምንድነው ተብሎ ሊጠይቅ ይችላል። the main factor for the success of ይኩኖ አምላክ was not the legend of ኪውን ሻባ የሰለሞኒክ ዳይናስቲን አፈታሪክ መጠቀሙ አይደለም። የሌጀንድ ኦፍ ኪውን ሻባን አፈታሪክ መጠቀሙ አይደለም ዋናው ፋክተሩ። ይኩኖ አምላክ he was military strong ሚሊታሪም ስትሮንግ ስለነበር ነው። በዛ ምክንያት ነው የመጨረሻውን የዛጉዌን ዳይናስቲ ሩለር ይትባረክን ድባቅ የመታውም ደግሞ ዲፊት ያደረገው በ1270 ዓመተ ምህረት ይትባረክን ካስወገደ በኋላ ሰለሞኒክ ዳይናስቲን ሊመሰርት ይችላል ማለት ነው። እና ይሄ ሰለሞኒክ ዳይናስቲ እንደምታስታውሱ እስከ 1270 ዓመተ ምህረት ተመስርቶ እስከ 1974 ዓመተ ምህረት ድረስ በኢትዮጵያ ታሪክ ለ700 ዓመታት ያክል ቆይቷል ማለት ነው። ስለዚህ መልሱ ኤ ነው የሚሆነው። 27ኛው how did Islam spread into central and eastern Ethiopia during the medieval period ይላል። it was through ይላል A Islamic holy war of jihadists, B the migration of Arab clans, C the agency of nomadic pastoralists, D the activities of traders and sheikhs ይላል። እስልምና እምነት ወደ አፍሪካ ቀንድ በዋናነት የተስፋፋው ወደ ኢትዮጵያ ስሩ ትሬድ ነው፣ በንግድ አማካኝነት ነው። በጂሃድ አልተስፋፋም። ምክንያቱ ደግሞ ኢትዮጵያ የነብዩ መሐመድ ተከታዮችን ኢርሊ ሙስሊሞችን በመቀበል ለነብዩ መሐመድ ባለውለታ ናት። በዛ ምክንያት ነብዩ መሐመድ በኢትዮጵያ ላይ ጂሃድ እንዳይታወጅ በማረጉ በኢትዮጵያ በሰላማዊ መንገድ በንግድ አማካኝነት ነው የእስልምና እምነት የገባውም በሶስት አቅጣጫ ነው። በቀይ ባህር፣ በኢንዲያን ኦሽን እና በዘይላ ወደብ ነው ወደ ኢትዮጵያ የገባው። ባጭሩ የዚህ ጥያቄ መልስ ዲ ነው የሚሆነው። ዲ ስሩ ትሬደርስ ኤንድ ሼክስ። 28ኛ what was the main factor for the expansion of Christian kingdom in the north and central Ethiopia from the 13th to 6th centuries? A the wish to convert Muslim populations to Christianity, B the desire to establish ports on the Red Sea and the Indian Ocean, C the desire to increase revenue by controlling trade route, D the wish to acquire new lands for rapidly growing population ይላል። obviously C ነው the desire to increase revenue by controlling trade routes። ልክ የሙስሊም ሱልጣኔቶች የንግድ መስመሮችን ለመቆጣጠር እንደሚቋመጡት ሁሉ የክርስቲያን ኪንግደም ሩለሮችም እንደዚሁ የክርስቲያን የንግድ መስመሮችን ለመቆጣጠር ከፍተኛ የሆነ ጉጉ ፍላጎት ነበራቸው። ይሄ የ16ኛው መቶ ክፍለ ዘመን የኢትዮጵያና የክርስቲያን ኪንግደም እና የሙስሊም ሱልጣኔቶች ኮንፍሊክት ዋናው ኮዙ ሪሊጅን ሳይሆን እምነት ሳይሆን የረጅም ርቀት ንግድ መስመሮችን የመቆጣጠር ፍላጎት ነው። የክርስቲያን ኪንግደም ኤክስፓንድ ያደረገችው ከ13ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን በዋናነት ቱ ኮንትሮል ዘ ትሬድ ሩትስ ነው ማለት ነው። ይሄ ነው ዋናው ምክንያት። መልካም 29ኛው ጥያቄ which of the following was a consequence of the wars between the Christian state and the Adal under Imam Ahmed al-Ghazi? A the decline of the importance of trade routes leading to Zaila,
B. The partition of the Red Sea between the Portuguese and Ottomans. C. The end of ruling the Christian state from government. Permanent seat in Shua. D. The adoption of agriculture by many pastoralists in eastern ኢትዮጵያ። አዎ በዋናነት የክርስቲያን ኪንግደም እና የሙስሊም ስልጣኔ አዳል ኮንፍሊክት በ19ኛው መቶ ክፍለ ዘመን ብዙ ኮንስኩዌንሶችን አመጡ እና አንደኛው ኮንስኩዌንስ ሁለቱንም ስቴቶች ዊክ እንዳርጓል። በዛም የኦሮሞ ኤክስፓንሽን በከፍተኛ ሁኔታ እንዲጠናከር አድርጓል። ኢንቴግሬሽን ኦፍ ክላስስ ኢንቴግሬሽን ኦፍ ዘ ዲፍረንት ካልቸራል ግሩፕስ የተለያዩ ካልቸራል ግሩፖች ኢንቴግሬት ሆነዋል፣ በአንድ መኖር ጀምረዋል። እንደዚሁም ደግሞ ክርስቲያን ሃይላንድ ኪንግደም ካፒታል ሲቲዋን መቀመጫዋን ከሸዋ ወደ ኖርዝ ኦፍ አባይ ሪቨር ሽፍት አድርጋለች ነው። ፐርማነንትሊ በቋሚነት ከአባይ ወደ ሰሜን አቅጣጫ ሽፍት ማድረግ ችላለች ነው። ከሸዋ ወደ መጀመሪያ ወደ ጎጃም ከዛ ወደ ጎንደር ሽፍት እንድታረግ ተገዳለች ነው። ይሄ ነው ኮንስኩዌንሱ እዚህ ከተጠቀሱት መካከል ማለት ምርጫ ሲ መልስ ይሆናል ማለት ነው። the end of ruling the Christian state from the permanent seat in ሸዋ ላይ ነበር። ከዛ በኋላ ግን ሸዋ ላይ ፐርማነንት ሲቷን እንዳርጋለች ነው። መልካም 30ኛው ጥያቄ what distinguish Imam Ahmad al-Ghazi from his predecessors? A. His use of cavalry rather than infantry force in his wars. B. His mobilization of armies from Afar and Somali in his campaigns. C. He used the religious animosity to mobilize the Muslim population. D. His decision to conquer the Christian Highland Kingdom rather than raid it. Of course, ለዚህ ጥያቄ ቤስት አንሰር የሚሆነው ምርጫ ዲ ነው። እንግዲህ ከሱ በፊት ያሉት ከአህመድ ግራኝ በፊት ያሉት የሙስሊም ሱልጣኔት ሩለሮች they carried out raids ወረራ ነበር፣ ጊዜያዊ ቴምፖራሪ ሬድስ ነበር የሚፈጽሙት። አህመድ ግራኝ ግን ለየት የሚያደርገው ነገር ምንድነው? he tried to conquer or he completely controlled. He had the intention of controlling the Christian Highland Kingdom. Christian Highland Kingdomን ፐርማነንትሊ ኮንትሮል የማድረግ አላማ ማሳየቱ ነው። አላማ ብቻ አይደለም፣ ክርስቲያን ኪንግደምን ፐርማነንትሊ ኮንትሮል ማድረግ ይችላል ነው ለሚቀጥሉት ከ10 ዓመታት በላይ ማለት ነው። በዚህም ከሱ በፊት ካሉት የሙስሊም ሩለሮች ወይም ደግሞ ሱልጣኔት ኦፍ አዳል ሩለሮች ለየት ይላል ማለት ነው። ምናልባት እንዳይበዛባችሁ ለዛሬ እነዚህን 10 ጥያቄዎች ሰራን። የሚቀጥለው ደግሞ ቀጣይ ያሉትን እንሰራለን። ለነበረን ጊዜ አመሰግናለሁ። መልካም ጊዜ